አቶ ኖላዊ ሊሞሸር ነው። ሽምግልና አሲርንና ተምቹን ከእናንተ ውጭ የማውቀው ሰው ስለሌለኝ እዚህ ሀገር ማንንም ስለማላቅ እናንተ ነው ሽምግልና የምልከው ሲልም ነግሯቸዋል። ሌላው ደግሞ ኤላ ነው። ኤልያስ ሀኒቾ አልፈልግም፣ ከአሁን በኋላ ከአንተ ጋር ያለኝ ግንኙነት መቋረጥ አለበት። አንተ አርፍደሃል። እስከዛሬ ድረስ የት ነበርክ? አባቴ ከተሻለው በኋላ ሰው ስፈልግ ወይም አንተን ስጠብቅህ አልደወልክልኝም። ስለዚህ ሰው በምፈልግበት ሰዓት ከጎኔ ሆኖ ጎደሎዬን የሞላልኝን ሰው አግኝቻለሁ ስትል እውነታውን ነግረዋለች። እውነታውን መጋፈጥ አለብክ። ካሁን በኋላ እኔ አንተን ልዋሻ አልፈልግም። አውቃለሁ ትጎዳለክ፣ ነገር ግን ምንም አማራጭ የለኝም። ቃሌን ለሰው አሳልፌ ሰጥቻለሁ ስትል ነግረዋለች። እዚህ ላይ ግን ሀና ትክክል ናት ብላችሁ ታምናላችሁ? ኦኬ ኤላን ማለቴ ኤልያስን ከምትጠብቀው ለምን አልደወለችለትም? እሷም ታውቃለች። ለአባቷ ምን ማድረግ እንዳለባት ግራ በተጋባችበት ጊዜ እኔ ካጠገቧ ሆኜ ማገዝ ካልቻልኩኝ ምን እሰራለሁ ብሎ ነው ወደ ደሴ የተመለሰው። እና እንደሚወዳትና እንደሚያፈቅራት ደግሞ ጠንቅቃ ታውቃለች። ለምን አልደወለችለትም ነበር? እኔ ፍቅረኛ ሊይዝ ነው ብላስ ለምን አልነገረችውም? ያንተ ጉዳይ እንዴት ነው? ምን እያደረግክ ነው? ህይወትክ ምን ላይ ነው? የኔና ያንተ ግንኙነትስ እንዴት ነው ብላ መጠየቅ አልነበረባትም ወይስ ነበረባት? አሁን እሱን እንደዚህ ውስጡን ከጎዳች በኋላ ምንድነው ያለችው? በቃ አባቴ ከተሻለው በኋላ ከጎኔ ሆኖ ጎዶሎዬን የሚሞላልኝ ሰው ስላገኘሁኝ አንተን ረሳሁክ ነው ያለችው። አንተ አታስፈልገኝም ካሁን በኋላ ብለዋለች። በምፈልግብህ ማለቴ ስፈልግህ በነበረበት ሰዓት አላገኘሁህም፣ አልደወልክም ስትል ከመናገር ይልቅ እኔ ለምን አልደወልኩለትም ብላ አላሰበችም። በቃ በምፈልግህ ሰዓት አልነበርክም፣ ሰው በአንተ ቦታ ሌላ ገብቷል ነው ያለችው እንደዚሁ በቀላሉ። እሱ ግን ከእሷ ውጭ ምንም አይነት ሰው የማያይ ልጅ ነበር ኤልያስ ማለት። ግን በጣም ተጎድቷል እና ብቻውን ቁጭ ብሎ ተክዞም ነበር ያለው። በነገራችን ላይ ኤልያስ ከጽዮን ጋር ግንኙነት ይኖረዋል ብዬ አስባለሁኝ። ምክንያቱም ጽዮን ትወደዋለች። ለምን ካላችሁኝ 30 ጊዜ እየጠራች ና ቶሎ አብረን እንቀመጥ፣ አብረን እንጠጣ፣ አብረን እናውራ ትለዋለች። ሳትወደው አትቀርም ይመስለኛል። ከደሴ መጥቶ ስታየው ያንን የመሰለ ሸበላ የሚሆን አልመሰላትም። በዛ ላይ ደግሞ ዝም ብሎ ይሆናል አይደለም፣ ምንም የማይረባ ሰው ነበር የመሰላት። ስታየው ግን በጣም ነበር የደነገጠችው። ቆይ ይሄ ገጠር ሰውም እንደዚህ ያለ እስከ ማለት ድረስ ማለት የገጠር ሰው ምን አይነት ነው? በጣም እኮ ነው የሚገርመው። ለማንኛውም ሰላም ወደ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ውድ ቤተሰቦቼ በድጋሚ ስለምታበረታቱኝ ከልብ አመሰግናለሁ። ለማንኛውም አቶ ኖላዊም ሊሞሸር ነው ማለት ነው። አቶ ኖላዊ አሲርንና ተምቹ ሁለታቸው ተያይዘው ወደ አቶ ኖላዊ ሲሄዱ አቶ ኖላዊ በጣም ነበር የደነገጠው። አሲር ሮጦ አቶ ኖላዊን ሊያቅፈው ሲል ኧረ በጭራሽ ዞር በልልን ብሎ ነበር ገፍትሮ ይቃለው። አሲር እና ተምቹም አንገታቸውን ደፍተው ይቅርታ ብለው ከአቶ ኖላዊ ጉልበት ስር ወድቀው ታርቀው ይቅር ተባብለዋል። አቶ ኖላዊ እውነቱን ነው። ምክንያቱም በወልዳችሁ ኑሮ ልጆች ብትሆኑ ኑሮ እንደዚህ አትርቁኝም ነበር። የት እንደሄዳችሁ ሳታሳውቁኝ ጥፍት አትሉም ነበር። እናንተ ግን ይህንን ነገር አላደረጋችሁትም። እኔ የት እንዳላችሁ የት እንደተቀመጣችሁ ያልደረስኩበት ያልፈለግኩበት ቦታ የለኝም። እናንተ ግን ለእኔ ምንም አይነት ነገር አላሳወቃችሁኝም። በጣም አዝናለሁ ሲልም እንባ አውጥቶ ነበር ስቅስቅ ብሎ ያለቀሰው። እውነት ለመናገር በጣም ነበር ያሳዘነኝ። አንዳንድ ጊዜ ያው ልክ እንደ ቤተሰብ አድርጋችሁ ቀርባችሁ ሰውን ልክ ቤተሰብ እንዳልሆነ ሆኖ ደግሞ ትቷችሁ ሲሄድ ውስጣችሁ የሆነ ነገር ይሰማዋል። እና አቶ ኖላዊ አሲርንና ተምቹን ልክ እንደ ልጅ ነበረ ሲያያቸው የነበረው። በጣም ነበር የሚያቀርባቸው። ካስታውሳችሁ ሰክረው እንኳን ሲመጡ ትውከታቸውን እስከ መጥረግ ድረስ ጫማቸውን ማውለቅ፣ ምግብ ሰርቶ ማብላት፣ ብቻ ብዙ ነገር ነበር ዋጋ የከፈለላቸው። እና አሁን በሀና ምክንያት ብቻ አቶ ኖላዊንም ራሱ ርግፍ አድርገው ትተውት አቶ ኖላዊ በጣም ብዙ ጊዜ ፈልጓቸዋል። ያልደረሰበት አውቀዋለሁ ያለውም ወይም ደግሞ ይገኙበታል ከተባለው ቦታ ሁሉ አልቀረም። ሌሊት ሁሉ ነበር ሲፈልጋቸው የነበረው።
ነገር ግን እነሱ ያው አውቀው ተደብቀው ስለነበረ ሲበቃቸው መጡ። ለማንኛውም ይቅርታ ተባብለዋል። በጣም ደስ ይላል። ሀናም ብትሆን አሴርን አግኝታው ነበር። ሰላም ከተባባሉ በኋላ ምን ነው ሰላም አትለኝም እንደ ምናምን እያለችም እያሸፈችበት ነበር። ያም ሆነ ዋናው ቁም ነገር አሁን እርግብና ሜሮን ተብዬዎቹም ግብ ግብ ገጥመዋል። እስር ቤት ገብተዋል። ሁለቱም ታስረዋል ማለት ነው። እንግዲህ መጨረሻቸው ምን ይሆን? እርግብ ነፃ ትወጣለች ወይስ ደግሞ ሜሮን? ከሁለት አንዳቸው ማን ነፃ ይወጣል? ወይዘሮ ሜላት ያው ምንም አይነት ወንጀል ስለሌለባት ትወጣለች ብዬ አስባለሁ። ምክንያቱም ምንም ወንጀል የለባትም። ወንጀል እስከሌለባት ድረስ ደግሞ ምንም ካላደረገች ትወጣለች ብዬ እገምታለሁ ማለት ነው። ነገር ግን ከሜሮንና ከእርግብ ማን ነፃ ይወጣል? እውነት ለመናገር እንግዲህ እርግብ እንኳን ያን ያክል ያው በሰው ሕይወት ድረስ የደረሰ ነገር አልሰራችም። የወይዘሮ ሜላትን ቤተሰብ በጥብጣለች። ወይዘሮ ሜላትን ወርቅ ሰርቃ ጠፍታ ነበር፣ አልተሳካላትም። ወርቁ ከወይዘሮ ሜላት እጅ ተመልሶ ገብቷል። ነገር ግን የሜሮን ትንሽ ከበድ ያለ ሳይሆን አይቀርም። በዛ ላይ እርግብ ይህንን ነገር አታውቅም ነበር። አሁን እውነታውን ስታውቅ ደግሞ እርግብ እዛ ላይ ተነስታ አክስቴን እኮ ያስገደልሻት፣ በዚህ ነገር አለሽበት ብዬ በፍጹም አልገምትም ነበር እና ነገሩ ምንድን ነው? ስትገደልስ እንዴት ቪዲዮ ልትቀርጭ ቻልሽ? እያለችም እንግዲህ ሁለቱ እየተፋጠጡ ነበር ማለት ነው። ያው ወይዘሮ ሜላት እዛው አብራቸው ስላለች እንጂ እርግብን ብትሆን ለነገሩ እርግብ ምን አቅም አላት? ሲጀምር ምላስ ብቻ ናት እርግብ። ለማንኛውም ሜሪ ግን አሳዘነችኝ ሆነን ለመናገር ቤተሰብ እዚህ ውስጥ የገባችው ለእርግብ ስትል ነው። እርግብ ሾከክ እያለች እዛ ባትሄድ ኑሮ ሜሮንም ከዚህ ጉድ ባልገባችበት ነበር። እንግዲህ እርግብን አሳልፋ ለመስጠት ለወይዘሮ ባዩሽ 50 ሺህ ብር አምጪ ብላት 50 ሺህ ብሯን ይዛ ሄዳ፣ ባዩሽ ደግሞ ብልጥ ናት ታውቋታላችሁ፣ የገንዘብ ነገር ሞቷ ነው። እርግብ የለችም፣ ገንዘቡን አምጪና እርግብን እሰጥሻለሁ ስትላት ይችኛውም ኧረ እባክሽ ማን ሞኛል ብላ ግንባሯ ላይ ሽጉጥ ስትደቅንባት ፖሊስ ደርሶ እንግዲህ ሁለታቸውንም እስር ቤት አቆይቷቸው ነበር። ከዛ ሁለቱ በነፃ ይለቀቃሉ። ከዛ ነው እንግዲህ ነገሩ የጀመረው። ከዛ በኋላ ያው ከወይዘሮ ባዩሽ ጋር ንትርክ፣ ጭቅጭቅ፣ የድሮውን እያነሱ ይጨቃጨቃሉ፣ ስለ እርግብም እያነሱ ይጨቃጨቃሉ። ብቻ እስር ቤት እያሉ በጣም ብዙ ነገር ተፈጥሮ ነበረ። ከዛ ጊዜ ጀምሮ እንግዲህ ተቀላቀለችበት ማለት ነው። ከእርግብ ይልቅ አሁን ትልቅ የወንጀለኛ ሆና እየተገኘችው ወይም የምትገኘው እድሜዋን በሙሉ እስር ቤት የምታሳልፈው ሜሮን ናት የምትሆነው። ምክንያቱም ወይዘሮ ባዩሽ ስትገደል እንዴት ቪዲዮ ልትቀርጭ ቻልሽ? ሲቀጥል ደግሞ ለመጨረሻ ጊዜ ወይዘሮ ባዩሽ ስልክ ያወራችው ከአንቺ ጋር ነው። ስለዚህ ከመገደሏ ጀርባ ወይም ደግሞ ከዚህ ወንጀል ጀርባ አንቺ አለሽበት ተብላ ያው እውነታውን እስካልተናገረች ድረስ ትታሰራለች። እውነታውን ብትናገር በነገራችን ላይ ያው ወንጀለኛ ናት። ምክንያቱም እኔ አላቅም ደውለሽ ነይ በይልኝ አለኝ። ደውዬ ነይ ቶሎ አልኳት። ከነገረኝ ቦታ ድረስ እንድትመጣ ነገርኳት። ከዛም መጣች። ሲገላት አየሁ፣ ቪዲዮ ቀረጽኩ ነው የምትለው። ይህ ነገር ግን ነፃ ያወጣታል ብዬ በጭራሽ አላስብም። እስከ ዛሬ ለምን ደበቅሽ የሚለው ነገርም ይኖራል። ይህን ነገር ስታቂ ወይም ደግሞ እንደተገደለች ስታቂ ቪዲዮ እንደቀረሽ ወዲያውኑ ለፖሊስ ባሳወቅሽ በሚለውም ምናልባት ልትወነጀልም ትችላለች። ያም ሆነ ይህ አሁን ሜሪ በሰዓቱ ያን ቪዲዮ እንደቀረጸች እና ልክ ወይዘሮ ባዩሽ እንደተገደለች እንዳወቀች ቶሎ ብላ ለፖሊስ አሳውቃ ቢሆን ኑሮ እሷም ቀለል ይልላት ነበር ወንጀሉም። ነገር ግን እሷም ብትሆን ነገሮችን ለመደባበቅ እና አለባብሶ ለማለፍ ነበረ የሞከረችው። ያው ነገሮቹ አልተሳኩላትም። ሲቀጥል ይህን ነገር ለእርግብ አልነገረቻትም ነበር። ከእርግብ ጋር የነበራት ግንኙነት ወይም ደግሞ እንደውም ካስታወሳችሁ ቤተሰብ ይህንን መረጃ ለወይዘሮ ሜላት ቤተሰብ እንስጥና እሷም ነፃ ታውጣን እኛም ነፃ እንውጣ ብላ ነበረ። በዛ ተስማምተው ነው እንግዲህ ሁለቱ ሊገቡ ነበረ። ነገር ግን ሜሮን አትፈልግም። እርግብን ከላይ ወይም ደግሞ እንደዚሁ ከላይ አዋርታ ወደ እስር ቤት እንድትገባላት ካደረገችው በኋላ እሷ ነፃ ለመውጣት ፈልጋ ነበር። ያም ሆነ ወንጀል የሰራ ሰው የትም ቦታ ቢሆን አያመልጥም ማለት ነው። እና ማን ነፃ ይወጣ ይሆን? እንደው እኔ ከምን በላይ ወይዘሮ ሜላት ነፃ ወጣ ወደዛ በተገላገለች ነው ያልኩት። እውነት በጣም ተሰቃየች ከሚገባው በላይ። እና ደግሞ ቤተሰቦቼ እንደው ስለ ሀናስ ቆይ እመለስበታለሁ። እውነት ሀና በጣም ከሚገባው በላይ ነው ያስጠላችኝ ነው። በዛ ላይ ደግሞ ዝም ብላ ታለቅሳለች። ደራሲው ደግሞ አላበዛውም እንዴ? በዚህ ደረጃ ማልቀሱ፣ በዚህ ደረጃ
የሆነ የተፈጠረ ነገር ሲኖር ወደ አባቷ ቤት ትመጣለች። ደስተኛ ስትሆን ደግሞ እዛ ከነ ምናሴ ጋር ትሆናለች። እና ምንም አልጣመኝም። ቤተሰብ እናንተስ እንዴት አያችኋት?